ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ ኤፍሬም ልኳን ነገራት ለውሽሚት ማለት ነው። እና እንደዚህ ነው መኖር የምትፈልጊው እንግዲህ ሄርሜላ ተብለሻል፣ ተመክረሻል። እኔ ራሱ እያልኳቸው ነበረ። ቀን ላይ ምን አልኳችሁ? ፍቅረኛ ማሞች ቢሆን እንኳን አንድ ቀን ቀይ አበባ እንኳን ይሰጣታል ለሄርሜላ ማለት ነው። ደግሞ ቃል ቃል ነው ትያለሽ እንዴ ሄርሜላ? እውነት አንቺም እኮ ሴት ልጅ ነሽ። እዚህ ጋር ነገ የሩታ ነገር ሲደርስብሽ ወይም ሩታ ያደረገችው ነገር አንቺ ላይ ቢደርስ ምን አይነት ነገር ለአንቺ አሁን ጀግንነት መስሎሻል እኮ እውነት ሄርሜላ። አንቺ ራሱ እኔ ግራ የሚገባኝ ነገር ቢኖር በምን አይነት ቆጥረሹ ነው አንቺ ለነጌሽ እንኳን አሰጊም? ለነጌሽ ምን አይነት ህይወት ይፈጥርብኛል አቲም? አብርሽና ሩታ እሺ ቃል ቃል ቤተሰብ ቃል። አረ እኛ እኮ አብርሽና ሩታ ሲመጡ ከመጀመር አንድ ሀ ብለው ሲመጡ የሚከታተላቸው ኦዲየንስ አሉ። ሄርሜላ ልንገርሽ እና ከገባሽ ማለት ነው አብርሽ እኮ በትልቅ በአደባባይ እኮ ነው ሩታ ናት የቀየረችኝ ያሳመረችኝ ህይወቴ ናት እና ገመድ እንኳን ፈልጋችሁ ታነቁ፣ እኔና ሩታ መቼም ቢሆን ሞት ከለያየን እንጂ አይለያየንም ብሎ ቃል የገባላት እኮ ነው። በቃልማ ቢሆን አቤት ስንቱ ተጋብቶ ነበር፣ ስንቱ ተቀምጦ ነበር፣ ስንቱ ተዋልዶ ትልቅ ደረጃ ደርሶ ነበር። ለአንቺ አሁን ቃል ቀለበት እጅሽ ላይ ስላሰረ አብርሽ ምንም ነገር አያደርገኝም ብለሽ ታስቢያለሽ ሄርሜላ? ታይ ግን ታይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። ብያላችሁበት ሰላማችሁ በዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው። እንግዲህ ውድ ቤተሰቦቼ ዛሬ ከኤፍሬም ንግግር ምን ተማራችሁ? ኤፍሬም እውነት ለመናገር እንኳንም ልኳን ነገርካት እና ካሁንም ደግሞ ከቤተሰብ ጋር ውጥር አትበይ ሄርሜላ። አንቺም ከኤፍሬም ጋር ነገ ከአብርሽ ከተጋባችሁ ስለምትገናኙ ኤፍሬም ብቻ አይደለም ለአንቺ ምላሽ የሚሰጥሽ፣ እንደውም ኤፍሬም ለአንቺ ምላሽ ቢሰጥሽ ይገባዋል። ምክንያቱም የማታረጊው ነገር ቆሻሻ ስራ፣ ተግባር ስራ ስለሆነ ማለት ነው። አንቺ ደግሞ ለኤፍሬም መልስ መስጠት አትችም። ለምን እንደሆነ ታውቂያለሽ? መራትን በመሆንሽም አንጻር ለቤተሰብ መልስ መስጠት ይቅርብሽ ካሁኑ ማለት ነው። እውነት ትክክለኛ መራት ሆናለሁ ካልሽ ነገ ኤፍሬም ይታዘብሻል ማለት ነው። አብርሽና አንቺ መቼም ሰላም አታገኙም። እውነት ከዚህ ህይወት ውልቅ ብለሽ ካልወጣሽ ዛሬም ነግሮሻል፣ ባለፈው ሩታም ነግራሻለች። እኔና አብርሽ እንታረቃለን የምትቀሪው አንቺ ነሽ ብለውሻል። እመኝኝና ማለት ነው ሄርሜላ። እኔም ልድገምልሽና ነገ ደግሞ ሉል አንቺ አድጎ ትንሽ እውቀት ሲያገኝ ትንሽ አደግ ሲል አንቺንም አብርሽንም ሁለታችሁም የሚበቀላችሁ ልጇ ነው። የሩታ ልጅ በጣም ይበቀልሻል። እውነት እንደ እውነተኛ ትክክለኛ ነገር እናርግና እንያዘውና ማለት ነው። በኋላ ይቆጭሻል። በኋላ የሚቆጭሽ ነገር አታርጊ፣ ሴትነትሽን አታርክሺ። አብርሽ አሁንም ቢሆን ወዶሽ ፈቅዶሽ አይደለም፣ አንቺን ወደሽው ፈቅደሽው አይደለም። ኦዲየንስ ለማናደድ ነው። ኦዲየንስ ደግሞ መቼም አይበገርም፣ በእናንተ መቼም አንናደድም። ምክንያቱም ቃል ቃሌ ነው። አቤት ቤተሰብ ትዝ ይላችኋል? የሆነ ታይም ፍቅር የመጣችበት ታይም አብርሽ የሰራውን ቪዲዮ ቆይ እንደውም ነገ ያመጣላችኋለሁ ማለት ነው። እኔና ሩታ የምትወዱ ወዳጆች ምንም ነገር ቢሆን አንለያየም፣ ሞት ነው እንጂ ምንም አይለያየንም። ይሄ ቃል ሲቀጥል ደግሞ ከቡታጀራ ወደ ሸገር ሄዱ ጊዜ የፈለገ ነገር ይምጣ አገርም ቢሆን እተወክሳለሁ እንጂ እኔና አንቺ አንለያየም። ከዛ አንድ ፍራሽ ቤት ሲኖሩ አረ ስንት ቃል ያለሷ መኖር አልችልም። የፍቅር ጥያቄ ተቀብሏት ወደ ሸገር ስትሄድ ገመድ ይዞ ሲሮጥ አረ ስንቱ ቃል ዘርዝር በናታ። ሄርሜላ መቼም ደስተኛ አትሆኝም፣ እመኝኝና ማለት ነው። ወደሽም ጠላሽም ማለት ነው። ሁልጊዜ እየመጡ እንደዚህ አይነት ጭቅጭቅ ኖሮ የምትኖሪ ከሆነ ቀጥይበት፣ አለበለዚያ ማለት ነው አብርሽን እርግፍ አድርገሽ መተው ያለ ነው። ኤፍሬም ደግሞ አው ትክክል ነው። ዛሬ ኤፍሬም የተናገረው ነገር ማለት ነው ለእሷ ባለ ትዳር ወንድ ጀግንነት መስዋዕት እኮ ባለ ትዳር ወንድ አፋርተታ ስለወሰደች ለራሷ ስላረገች ማለት ነው። ይሄ ውርደት ነው እንጂ ቅሌት ነው እንጂ እውነቴ ነው የምልሽ፣ እመኚኝ። እኔ ለራሷ ራስኩ አሰጋም እንዴ እንደነሱ እናስበውና ማለት ነው። ለህይወቷ እንኳን ትላንትና ያን ሁሉ ዋጋ የተከፋፈሉ ልጆች በአንድ ቤት በአንድ ፍራሽ እንዴ ስንት ነገር የከፈሉ ከቤተሰብ የወጡ ልጆች አብርሽ ቢሆን ሩታም ቢሆን ሲገናኙ ያሳለፉት ያንን መከራ
በተለይ ሩታ የተሻላ ካሁን ጀምሮ ከመጣበችበት ታይም ጀምሮ ለሱ ዋጋ የምትከፍል ሴት ዋጋ ብሎ አስረግዞ የተዋትን የታለሽ ብሎ የላያት ሰውዬ ለአንቺ ነጊ ምን አይነት ልንገርሽና፣ ማናችንም ብንሆን አንድ ወንድ ልጅ ስናፈቅረው በጸባይ ነው የምንይዘው። የሩታም ጊዜ መልካም ጊዜ ነበረ፣ በጣም ጥሩ ጊዜ ነበረ። ልክ እንዳንቺው ማለት ነው፣ ሲፋቀሩ ሲዋደዱ። እንደውም በአንቺ ጊዜ እኛ ፍቅር አልተማርን፣ የተማርነው ዝሙት ነው እንጂ። በሩታ ጊዜ ሩታ ለምንድን ነው የምትወደደው የነበረ? በሳቱ ፍቅር ስላስተመረች። አብርሽ ለምን ነበረ የሚወደደው በሳቱ? አብርሽና ሩታ ይህንን ሁሉ ኦዲየንስ ያፈሩት ማለት ነው፣ እስከዛሬ የሚጮሁት ለምንድን ነው? በዛን ጊዜ ፍቅር ስላስተማሩ ለፍቅር ምን አይነት ዋጋ እንደሚከፈል አይተን እንዴት እንደሆኑ እንደነበረ እሷም እሱ በሁለቱም ቤተሰቦች አይፈለግም ሲብሉ እንኳን ዋጋ የከፈሉ ልጆች ዛሬ ተለያይተው አንቺን እንጃ በምን ሁኔታ እንዳመንሹ ማለት ነው። የነገ ህይወትሽን እንዴት እንደማያሰጋሽ ማንኛውም ሴት እኮ ትዳር ላይ እስከምትገባ ድረስ ወንድ ልጅ ሽሩሩ ትላለች። አሁን አንቺ ካሜራ አጠገብ የምታሳዩ ሀረካት፣ በዛ ላይ የምትላላሽ የምትስሚው የአንቺ ባል እኮ ነው አይደለም፣ የግልሽ ባል ቢሆን አብርሽ ምንም ነገር ህይወት ባይኖረው ማንም እየመጣ እዚህ ጋር አይጨቀጭቅሽም፣ አይናገርሽም። ነውርም ስለሆነ ነው። እና አብርሽና ሩታ መኖር አልቻሉም ብላለች። መኖር እንዴት ነው ያልቻሉ? ቤተሰብ የኔ ጥያቄ በመካከላቸው እያለች እርጉዝ ሆና የመጣች ሴትያ አንድ ቀን እንኳን ተለይተው አላውቅም እንዴ? አብርሽ እኮ ከአንድም ሁለት ጊዜ ከህይወታችን ውጪ ሲላት እያለቀሰች ነበረም እንዴ? ቤተሰብ ዛሬ መኖር አልቻሉም። መኖርማ በደንብ ይችላሉ። አንቺ ግን ከህይወታቸው መውጣት አልቻልሽም። በተለይም ደግሞ ከአብርሽ ህይወት ብዙ ኦዲንስ እየነገረሽ ነበረ። ተይ ውጪ ይቅርብሽ ስትባዩ እንኳን አብርሽ ውጪ እስካላለኝ ድረስ መቼም አልወጣም እያልሽ ነበር። አብርሽ አሁንም ቢሆን ሩታ ነው የሚወደው፣ ሩታ ነው የሚያፈቅረው። እልህ ይዞት ነው እንጂ ያው የወንድ ነገር አይደል። ሚዲያም ላይ ጀግና ነህ አንተ፣ አሁን ጥሩ ውሳኔ ወስነሃል ምናምን። ዛሬም ኤፍሬም እኮ ብሎሻል። ህዝቡ አይወድሽም ስለተባልሽ ነው ቀለበት የተደረገልሽ እንጂ ወዶ ፈቅዶ አይደለም ቀለበት ያደረገልሽ ብሎሻል። ከገባሽ ይግባሽ፣ ካልገባሽ ደግሞ አይግባሽ። ኤፍሬም ደግሞ ማለት ነው ከእሷ ጋር እየተገናኘህ እንካ ሰላምታ። እውነት ለራስህም ራሱ ከእሷ ጋር አትርከስ። በቃ ተዋት። ማናችሁም ቢሆን እኔ ሄርሜላንም አብርሽንም ባትወቅሱ ባትናገሩ። በቃ እንደው ሩታን የምትወዷት ከሆነ ሩታን ብትመክሯት የራሷን ህይወት እንደምትኖር ከልጅ ዋጋ ጠንካራ በቃ የበፊቷን ሩታ የድሮ ሩታ ሆና ጎበዝ ሆና በርትታ ራሷን አጠንክራ ለልጇ በቃ ብርቱ እናት ሆና እንደ አባትም እንደ እናትም ሆና አሳድጋ ለብቻዋ እንድትመጣና ወይም ደግሞ ካልሆነ ከእናንተ ጋር እውነት ዴፍም የሚወዳት ከሆነ ኤፍሬም ደግሞ አብዛኛው ጊዜ ከሩታ ጎን ናት። የምትወዳት ከሆነ አብርሽም ጋር እንዳትደርስ፣ ሄርሜላም ጋር እንዳትደርስ፣ አንተም ደግሞ የትክ ከእሷ ጋር ከሰላም ተባትል ደስ ይለኛል። ምክንያቱም ትይበት ሄርሜላ ነገ ብትጎዳ አብርሽ ሶስተኛ ሚስት በላይዋ ላይ ይዞ ቢመጣ ማንም አይቀበላትም። እንደኔ እኔ ብዙ ጊዜ ተናግሬያለሁ፣ ተጠንቀቂ ብያለሁ።